የኔ ጉዳይ የኔ ኑሮ ካሁን በኋላ ያንተ ሆኖ አንዴ መጣው ስልክ አውርቼ ፍቅር የኔ ወለላ ፍቅርም በልቤ መስረቶ ሜቲ ከዚህ የተሻለ እድል አታገኝም። አሁኑኑ ንገሪው ሜቲ። ከዛሬ ነገ ማለትሽ አይጠቅምሽም። አሁኑኑ ብትነግሪው ይሻልሻል። እሺ በቃ እደውላለሁ። ሰላም ነው? ስልኩ ያስደበረሽ ትመስያለሽ። ሰላም ነው። ስሞኝማ ቢኒ የሆነ ነገር እኮ ልነግር ብዬ። ኧረ እኔ ራሱ ነግርሽ ያበደ ወሬ አለ። ምንድን ነው? እስከዛሬ ታውቂያለሽ ፍቅር የሚባል ነገር ይዞኝ እንደማያውቅ። አሁን ግን የእውነት ፍቅር ይዞኛል። ከማን? ከጂ። አዎ የእውነት ከሷ ፍቅር ይዞኛል። እኔ እኮ ስታየኝ አይንክ ውስጥ ፍቅር ያየው መስሎኝ ነበር። ለካ የኔ ነጸብራቅ። ምን አልሽ? አይ ምንም በቃ እኔ መሄድ አለብኝ። እሺ ፍቅርን ለመጨረስ ፍቅርን በልቤ መስርቶ ሌላ ሰው ብታይ ጓደኛዬ ናፍቀኝ የተጋቡ እራሴ ሁኚ ለኖር ታውቃለህ እንዴ ነበር። ኧረ እናት ተረጋጊ። ኧረ እናት ተረጋጊ። ራስሽን በጣም እየጎዳሽ ነው። ምን አገባህ? ቆይ አንተ ማነህ? እሱ ምን እንዳደረገኝ የምታውቀው ነገር አለ? ማን ነው እሱ? የጓደኛዬ ባል። የጓደኛዬ ባል? አዎ ብታይ ጓደኛዬ ናፍቀኝ የተጋቡ። አልገባኝም። ቆይ እንዴት? መጀመሪያ ሳያስነቃ ያለ ፍቃድ ልቤ ውስጥ ገባ። እንዴት ያለ ፍቃድሽ? ማለቴ እንዴት ላንቺ አልታወቅሽም? አንዳንድ ሰዎች እኮ እንደዚህ ናቸው። ልብ ውስጥ ሲገባ ያሳውቀው ሲወጡ ነው ሰባብረው የሚወጡት። ቆይ እንዴት ጓደኛሽ ጋር ተዋውቁ? ስልሽ ጓደኛሽ አንቺ እንደምትወጂው አታውቅም? እኔ ነኝ ያስተዋወቅኳቸው። ጄ እሱ ቢኒ ይባላል። ቢኒ እሷ ደግሞ ጄ ትባላለች ብዬ አስተዋወቅኳቸውና እንደውም ዘፋኙ ምን ነበር ያለው? አጋርሽ መሆኑን ሰምቼ ያ የጥንት ወዳጅሽ ወዳጄ እቴሙች ድራኔ የገባኝ ህይወትን ቆቅልሽ ሆና ባይ። እሱ ዘፈን ክፈትልኝ እስቲ። አጋርሽ መሆኑን ሰምቼ ያ የጥንት ወዳጅሽ ወዳጄ እቴሙች ግራ ነው የገባኝ። እንዴ ቢኒ እንዴት መጣ? የጓደኛዬ ባል ነው ያልኩት እሱ ነው። ተዋውቀው። ሰላም። እዚህ ምን ታደርጊያለሽ? ሰርጋችሁ እየደረሰ አይደል? ትንሽ እኮ ፈታ ማለት ፈልጌ ነው። ጄሪ ስላንቺ በጣም ተጨንቃለች። መሄድ አለብሽ። እሺ መጣሁ። ቶሎ በይ፣ ውጭ ጠብቅሻለሁ። እሱ እንደምትወጂው አያውቅም? እውነቱን በሚያቃምሩና እውነቱን መቀበል በማይፈልግ ልብ መካከል ያለው ጦርነት ከባድ ነው። እሱም እዛ ጦርነት ውስጥ ነው ያለው። በልቻው ልሂድና በእነሱ ግንኙነት ደስተኛ እንደሆንኩ ላስመስል። እሷ ካልታከመች አንድ ላይ ነው የሚሞቱት። ለምታፈቅረው ሰው ሚስት ሚዜ ለመሆን እየተዘጋጀች ላለች ሴት የሚሆን መድኃኒት አለ? ምንድን ነው አልተመቻችም እንዴ? ቆይ እንደውም ልቀይራ። አሆ ሙሽሪት ያላችሁ እስቲ እንያችሁ፣ ሙሽራው ያላችሁ እስቲ እንያችሁ፣ ጓደኛን ያላችሁ እስቲ እንያችሁ። ኡፍ በቃ የኔ አባት 500 ሰው ጽፌያለሁ። የሚጨመር ሰው ካለ ደግሞ እያየን እናስተካክላለን። እንደፈለግሽ አድርጊው። ከዛ ደግሞ አዳራሽና ዲኮሩን ነገ እናነግራቸው። እሺ
መቼስ ሜትዬ አንደኛ ሚዜ ስለሆንሽ ሁሉም ኃላፊነት አንቺ ላይ ነው። የሙሽራና የሚዜ ልብሱን ከሳትኔ እንዴ ሜቲ እንዴ ምን አልሽኝ? የሙሽራና የሚዜ ልብሱን ከሳት እንበይ። አይ ነገ እናያለን። ዛሬ መሄድ ያለብኝ ቦታ አለ። ቻው። እሺ በቃ ስማኝማ አባቴ ዲኮሩን አንተ ተናግራቸዋለህ እንዴ? እሺ እንዴት ነሽ? የተለመደው ነሽ? አያይ ዛሬ እሱን አልፈልግም። እንደውም አረቄ ነው የምጠጣ። አረቄ ቅዳልኝ። አረቄ ግን ይጎዳሻል ታውቂያለሽ አይደል? ድገመኝ። ኧረ ተይ ግን ተረጋጊ እንዳይጎዳሽ። እንዴት ነው ከህመምሽ የዳንሽ ነው? መድኃኒት የሌለው ህመም ይድናል እንዴ? እሺ በቃ መጣሁ። ወዴት ነው? ቶሎ እመጣለሁ። እርግጠኛ ነሽ ግን መድኃኒት እንደሌለው? ለምታፈቅረው ሰው ሚዜ ለመሆን እየተዘጋጀች ላለች ሴት የሚሆን መድኃኒት አለ? እንደምታፈቅሪኝ ለምን አልነገርሽኝም? አይን ውስጥ ፍቅር ያየው መስሎኝ ካንተ እየጠበቅኩ። ቆይ ግን ምን ያህል ልቤን ቢያሳንሰው ነው አጠገቡ ያላየ? አይዞሽ በጊዜ ሂደት ሁሉም የሚስተካከል ይሆናል። እሺ ጣባሳው ግን ዘላለም ይኖራል። ልታገባ ቢሆንም አፈቅርሃለሁ። ስለማፈቅር ለሰርግ ደስ ብሎኝ እድርሃለሁ። እንደውም አንቺ መረጭልኝ። የትኛው ያምራል? ከዚህኛውና ከዚህኛው ይሄኛው ያምራል። ያምራል። ሄሎ ግዴታ መምጣት አለብኝ? እሺ በቃ መጣሁ። ቢሮ ግዴታ ሂጂ መፈረም ያለብኝ ፋይል አለ። እሺ ሜትዬ ሌላውንም ነገር እናያለን። እሺ ግዴታ ቢሮ መሄድ አለብኝ። እሺ በቃ እኔም ልሂድ። የት እንዴ? አንደኛ ሚዜ አይደለሽ እንዴ? ብዙ ነገሮችን አስተካኪ። በዛ ላይ ደግሞ እሱ እንዳይደብረው። ውሸት ነው ያለ ካንተው ጨፈካ እኔ መች አግኝቼ ያላንተ ደስታ በቃ ቲቪ ነው አይደል? ካንተው ጨፈካ እኔ መች አግኝቼ ያላንተ ደስታ ቀድመኸኝ ሄድኩ እኮ አንተ። አሁን ምን ላድርግ? ምን አድርጊ ነው የምትለኝ? አላውቅም፣ ግን ዝምታሽ ይጨንቃል። የሆነ ነገር በይ። ምን ልበል? በጣም በማፈቅረውና በጣም በምወዳት ጓደኛዬ መካከል አቁማ እየፈተነችኝ ነው። ቆይ ማንን ልምረጥ? አንተን ከጓደኛዬና ከኔ ምረጥ ማለት ደግሞ ራስ ወዳድነት ነው። ቆይ ምን ልበል? በማፍቀር ቀድሚያት በመናገር ለቀደመችን ጓደኛዬ ከዛ ላገኘች ምን ልመኝላት? እኔ እኮ ቀስ በቀስ መሀል ቤት እየሞትኩ ነው። ለምንድን ነው የማይገባ? እንዴት ነው ለሰርጉ አንድ ሳምንት የቀረሰው ለተስፋ መቁረጥ ያቃተሽ? እሱ እንደጨከነብሽ ለምንድን ነው አንቺ መጨከን ያቃተሽ ብዬ ራሴን ጠይቄዋለሁ። ግን ስለ ሁሉም ይቅርታ። ሳላውቅ ነዋ ነገሩ ሳይገባኝ። አጠገቤ ሆነሽ ስላላዩሽ በጣም ይቅርታ። ላገባ ብሆንም አፈቅርሻለሁ። ልታገባ ቢሆንም አፈቅርሃለሁ። ስለማፈቅር ለሰርግ ደስ ብሎኝ እድርሃለሁ። ይበዛል ናፍቆቱ ይመጣል ትዝታ